ይህ ቪዲዮ ልጆቻችሁን የደረጃ ተማሪዎች አይደላችሁም፣ በትምህርት ሰነፍ ናችሁ፣ ምንም አታውቁም፣ እኔ ለፋለው እናንተ በቃ ዝም ብላችሁ ነው ትምህርት ቤት የምትመላለሱት ብላችሁ ልጆቻችሁን ለምትወቅሱ ወላጆች ነው። እያንዳንዱ ልጅ ስማርት ነው፣ ነገር ግን በተለያየ ነገር ነው። 13 አይነት ኢንተለጀንሶች አሉ። በዛሬ ቪዲዮ 10ን የኢንተለጀንስ አይነቶችን ይዤላችሁ ቀርቤያለሁ። ሰላም፣ እንዴት ናችሁ? ሶስና እባላለሁ፣ የልጆች አስተዳደግ ባለሙያ ነኝ። እንኳን ወደ ሶስና ቲዩብ በደህና መጣችሁ። በዛሬው ቪዲዮ ይዤላችሁ የመጣሁት ሀሳብ ወይም ደግሞ ወላጆች እንድትረዱት የፈለጉት ሀሳብ ብዙ ጊዜ አብዛኛው አካዳሚካሊ ዝቅተኛ ውጤት ካስመዘገበ በጣም በልጆቹ ይማረራል፣ ሞራላቸውን የሚነካ ነገር ይናገራል። ነገር ግን መሆን የለበትም። ከዚህ ከ13ቱ አይነት ኢንተለጀንስ እናንተ ልጅ አንዱ፣ ሁለቱ ኦር ሶስቱ ሊኖር ይችላል። በዛ ነገር ላይ ሰፖርት ልታደርጓቸው እና ያንን ነገር እንዲያወጡት አንድ ነገር የሆነ ጥግ ላይ እስከሚያደርሱት የሆነ ደረጃ ላይ እስከሚያደርሱት ድረስ በዛ ነገር ላይ ሰፖርት ልታደርጓቸው ያንን ነገር ልታዩላቸው ነው እንጂ የሚገባው አካዳሚካሊ ጥሩ ቢሆኑ ጥሩ ነው፣ ደስ የሚል ነገር ነው። ነገር ግን ካልሆነ ያላቸውን ነገር ልታዩላቸውና ልታበረታቷቸው ይገባል ብዬ ስለማስብ ነው ይሄንን ቪዲዮ የሰራሁላቸው። ከ13ቱ ኢንተለጀንስ አንደኛው ማቴማቲካል ወይም ደግሞ በነምበር በቁጥሮች ስማርት ነው። ሎጂካል የሆኑ ነገሮችን የመስራት የማሰላሰል፣ የመደመር፣ የማካፈል፣ የማብዛት በቃ ማቴማቲካል አንዳንዱ ስማርት ነው። እኔ አሁን ማቴማቲካል ብዙም አይደለሁም። እሱ ምንድነው ኢንተለጀንስ ስለሌለኝ ነው። ማውራት ብችል ማቴማቲካል ኢንተለጀንስ የለኝም። የኔ ኢንተለጀንስ ደግሞ ማውራት፣ ሀሳቤን መግለጽ፣ መናገር ሊሆን ይችላል። ስለዚህ አንደኛው እናንተ ልጅ ጋር ሊኖር የሚችለው ማቴማቲካል ስማርት ሊሆን ይችላል ያለች እሱ ልታዩለት ይገባል ማለት ነው። ሁለተኛው ወርድ ስማርት አለ፣ ወይም ደግሞ ይሄ ላንጉጅ ስማርት የሆኑ ልጆች አሉ። ሀሳባቸውን መግለጽ፣ ብዙ ቃላቶችን ማካበት፣ ብዙ ቋንቋዎችን ማወቅ፣ ሀሳባቸውን በማንኛውም ቦታ ሊሆን ይችላል ሳይፈሩ እንደ ልባቸው ኤክስፕረስ አድርገው ስሜታቸውን መግለጽ የሚችሉ ልጆች፣ እነዚህ ደግሞ ወርድ ስማርት ናቸው ማለት ነው። ሶስተኛ ሚውዚካል ኢንተለጀንስ አለ። ይሄ ሚውዚካል ኢንተለጀንስ ያላቸው ልጆች ሙዚቃን የመረዳት፣ ሙዚቃን የማወቅ፣ የሙዚቃ መሳሪያን የማወቅ የመረዳት አቅማቸው በጣም ከፍተኛ ነው። ይህንን እንግዲህ ሁሉም ልጅ ሊኖረው አይችልም። ሁሉም ልጅ ወደዛ ሊያዘነብል አይችልም። እንደዚህ አይነት ኢንተለጀንስ ያላቸው ልጆች ዝንባሌያቸው ወደ ሙዚቃ ሊሆን ይችላል። ሙዚቃን ወደ መስማት፣ ሙዚቃን ለመረዳት ጥረት ማድረግ፣ የሙዚቃ መሳሪያዎችን የማወቅ የመረዳት ችሎታ ይኖራቸዋል ማለት ነው። እንደዚህ አይነት ልጆች ዝንባሌያቸው ወደ ሙዚቃ ሊሆን ይችላል። በሱ መንገድ ልትደግፏቸው ልታበረታቷቸው ይገባል ማለት ነው። 5 ኢንትራፐርሰናል ኢንተለጀንስ ይባላል። ይህም ደግሞ ምንድነው? የራስን ስሜት የመረዳት የማወቅ የመግለጽ፣ ዛሬ እንደዚህ ተሰምቶኛል፣ ዛሬ ደስ ብሎኛል፣ ዛሬ ከፍቶኛል፣ በቃ ስሜታቸውን ቶሎ የመረዳት አቅም እና ያን ስሜታቸውን ደግሞ የመቆጣጠር አቅም ያላቸው ልጆች ይሄ ኢንትራፐርሰናል ኢንተለጀንስ አላቸው ማለት ነው። 6ኛው የዚህ ተቃራኒ ነው፣ ኢንተርፐርሰናል ኢንተለጀንስ። ሌሎች ሰዎችን የመረዳት የሌሎች ሰዎች ስሜትን ፊሊንጋቸውን አንደርስታንድ የማድረግ። አንዳንድ ሰዎች አይታችሁ ከሆነ ማለት ይሄ ኢንተርፐርሰናል ኢንተለጀንስ ያሉት ሰዎች የሆነን ሰው አይተው ዝም ብሎ ዛሬ ከፍተዋል፣ ዛሬ ደስ ብሎሃል፣ ዛሬ እንደዚህ አይነት ስሜት ተሰምቶሃል ብለው የሚናገሩ ሰዎች አሉ። ያንኛው ምንድነው? ሌሎች ሰዎችን የማንበብ የመረዳት የማወቅ ኢንተለጀንስ ነው ማለት ነው። እናንተ ልጅ ጋር እንደዚህ አይነት ነገር ሊኖር ይችላል ማለት ነው። ይህንንም ልትረዱላቸው ይገባል። 8ኛ ናቹራሊስቲክ ኢንተለጀንስ የሚባለው ነው። ናቹራሊስቲክ ኢንተለጀንስ የሚባለው ተፈጥሮን የማወቅ የመንከባከብ የመረዳት አቅም ችሎታ ያላቸው ናቸው። አንዳንድ ሰው እጽዋቶችን መንከባከብ፣ እጽዋቶችን የሆነ ነገር ውሃ ማጠጣት፣ እንዲሁ መረዳት ምናምን ማድነቅ ደስ የማይለው ሰው አለ። እንደዚህ አይነት ኢንተለጀንስ ያላቸው ግን ሞር ተፈጥሮን ይረዳሉ፣ ይንከባከባሉ። እንደዚህ አይነት ኢንተለጀንስም ያላቸው ሰዎች አሉ ማለት ነው፣ ወይም ደግሞ ልጆች አሉ። ተፈጥሮን የሚንከባከቡ ከሆነ ተፈጥሮን የሚያደንቁ ከሆነ ዝንባሌያቸው ወደ እንደዚህ አይነት ነገር ነው ማለት ነው። ሌላኛው ኬኔቲስቲክ ኢንተለጀንስ የሚባል አለ። እንደዚህ አይነት ኢንተለጀንስ ያላቸው ደግሞ ፊዚካሊ ሞር ስትሮንግ የተመጣጠነ ሰውነት ወይም ደግሞ ጥሩ የሆነ ሰውነት ያላቸው እና ቢውልድ ማድረግ የሚችሉ ልጆች፣ እነዚህ አይነት ልጆችም ኬኔቲስቲክ ኢንተለጀንስ አላቸው ማለት ነው። ሌላኛውና 9ኛው ቁጥሩን ከተሳሳትኩ አላውቅም፣ 9ኛው ቪዥዋሊ ኢንተለጀንስ ይሆናሉ። እንደዚህ አይነቶቹ ደግሞ አቅጣጫዎችን የማወቅ እቃ የት እንደተቀመጠ የማወቅ። ይህ አይነት ልጆች ደግሞ ወዲያው አቅጣጫ ተሰጥቷቸው ለምሳሌ የሆነ ቦታ ላይ እንዲመጡ በዚህ አድርጋችሁ ኑ ሲባሉ ያንን አቅጣጫ የማወቅ ኢንተለጀንስ ያላቸው ልጆችም። ሌላኛውና 10ኛው ስፒሪቹዋሊ ኢንተለጀንስ የሆኑ ልጆች አሉ። ወደ መንፈሳዊ ነገር የማድላት፣ መንፈሳዊ መጽሐፍቶችን የማንበብ፣ መንፈሳዊ የሆኑ ነገሮችን የመከተል፣ ያንን ነገር ኤክስፕረስ ማድረግ፣ ያንን ነገር ለመረዳት ወደዛ ነገር የመጠጋት ፍላጎት ያላቸው ልጆች ስፒሪቹዋሊ ኢንተለጀንት ናቸው፣ ወይም ደግሞ በእምነታቸው ጠንካራ የሚባሉ አይነት ልጆች ይሆናሉ ማለት ነው።
መልቲፕል ኢንተለጀንስ ያላቸው ልጆች አሉ ወይም ደግሞ ያላቸው ሰዎች አሉ። በጣም በብዙ ነገር ስማርት የሆኑ ከሶስት እና ከዛ በላይ አሁን ካልኳቸው ኢንተለጀንሶች ከሶስት እና ከዛ በላይ ስማርት የሆኑ በነዛ ነገሮች ላይ ጎበዝ የሆኑ ልጆች ይኖራሉ ማለት ነው። ሌላኛው ቅድም ኪኔቲስቲክ ካልኳችሁ ጋር ይገናኛል። ቦዲ ስማርት የሆኑ አሉ። እንዲሁም ደግሞ አትሌቶችንም እዚህ ውስጥ ያጠቃልላል። ማንኛውም ሰው ተነስቶ አትሌት ሊሆን ቢል አይሆንም። ምክንያቱም የሆነ ራሱን የቻለ ኢንተለጀንስ ስላላቸው እንደ አትሌቲክሱ የሚቀላቀሉትና ጎበዝ ሯጮች የሚሆኑት ሰው ማንም ሰው ተነስቶ ጎበዝ ሯጭ ሊሆን አይችልም። ስለዚህ እንዲሁም ደግሞ በስዕል ሊሆን ይችላል። በስዕልም እነዚህ ጎበዝ የሆኑ ልጆች አሉ፣ ሰዓሊዎች አሉ። ሰው በስዕልም ጎበዝ ከሆኑ እሱን ያላቸውን ነገር ልታበረታቱላቸው፣ ለዛ የሚሆን ማቴሪያል ሰፖርት ልታደርጓቸው ይገባል ማለት ነው። ቸኮል ብዬ ነው ቪዲዮውን እንትን ያልኩትኝ፣ በጣም ይቀጥላለሁ። ነገር ግን ዋናው ማስተላለፍ የፈለኩት መልእክት ምንድነው? ልጆቻችሁ ጋር ያለውን ኢንተለጀንስ ማወቅና በዛ ነገር ላይ ሰፖርት እንድታደርጓቸው ስለፈለኩኝ ነው። አካዳሚካሊ ባላቸው ነገር ብቻ ተመልክታችሁ የልጆቻችሁን ሞራል መጉዳት ስለማይገባችሁ እና ያላቸውንም ነገር ሰፖርት ማድረግ ስለሚገባችሁ ይህንን ሀሳብ ለማስተላለፍ ነው ወደ እናንተ የመጣሁትኝ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። እንዲሁም የተመሳሳይ ልጆችን ለሚመለከቱ ወይም ደግሞ ለፓረንቲንግ ቲፖች ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ስላዳመጣችሁኝ አመሰግናለሁ። በተመሳሳይ ቪዲዮ እንገናኛለን።